ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን ሰላምን ማጽናትና ዘላቂ ማድረግ የሁሉንም ህብረተሰብ ቅንጅታዊ አሰራር የሚጠይቅ ተግባር መሆኑን የሰላም ሚኒስትር መሐመድ እድሪስ ገለጹ። በኢትዮጵያ ለተመዘገቡ ሁለንተናዊ እድገቶች የንግዱ ማህበረሰብ ሚና የጎላ ነው ሲል የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። የኢትዮ ቤልጂየም የቢዝነስ ፎረም ኢትዮጵያ ያላትን ሰፊ የኢንቨስትመንት አማራጮች ለመመልከት አስችሏል። በመዲናዋ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ እውን የሚያደርጉ ውጤታማ ተግባራት እየተከናወኑ ይገኛሉ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አንዱን ሰው ሽፈራው ነኝ። አብራችሁን ቆዩ። ሰላምን ማጽናትና ዘላቂ ማድረግ የሁሉንም ህብረተሰብ ቅንጅታዊ ስራ የሚጠይቅ ተግባር መሆኑን የሰላም ሚኒስትር መሐመድ እድሪስ ገለጹ። ሚኒስትር መሐመድ እድሪስ እንደገለጹት በኢትዮጵያ ዘላቂ ሰላምን ለማስፈን በተከናወኑ ተግባራት ውጤቶች ተገኝተዋል። ሰላምን ለማጽናትም ሁሉም ተቀናጅቶ የመስራት ኃላፊነት እንዳለበት የገለጹት ሚኒስትሩ በአሁኑ ወቅት ባህላዊ የግጭት አፈታት ስርዓቶችን ለሰላም ግንባታ ለመጠቀም ትኩረት መሰጠቱን አንስተዋል። በዚህም ባህላዊ ግጭት አፈታት ስርዓቶችን በጥናት በማወቅና በመደገፍ ተቋማዊ በማድረግ የሰላም መሳሪያ አድርጎ ለመጠቀም እየተሰራ ነው ብለዋል። የሰላም መዋቅሮችን አቅም በማሳደግ ህብረተሰቡ ለሰላም ግንባታ የበለጠ ሚናውን እንዲወጣ የሚያደርጉ ምቹ ሁኔታዎች እየተፈጠሩ መሆኑንም አመላክተዋል። መንግስት ለሰላም ያለውን ቁርጠኝነት እያረጋገጠ መምጣቱን ያመለከቱት ሚኒስትሩ የሰላም እጦት አጋጥሞ በነበረባቸው ክልሎችም መንግስት ሰላምን ለማስፈን በርካታ ተግባራትን ማከናወኑን አንስተዋል። በዚህም በትግራይ ክልል ዘላቂ ሰላምን ለማምጣት በተደረገው ብስለት የተሞላበት እርምጃ የፕሪቶሪያ የሰላም ስምምነት መፈረሙ በክልሉ ሰላም መምጣቱንና ህብረተሰቡም ወደ መደበኛ ህይወቱ መመለሱን ጠቁመዋል። በአማራ ክልልም አጋጥሞ የነበረውን የሰላም ችግር ለመፍታት በተሰሩ ስራዎች ህብረተሰቡ ሁኔታውን በመረዳትና ማንኛውም አካል አለኝ የሚለውን ጥያቄ በሰላማዊ መንገድ ማቅረብ እንዳለበት በመገንዘቡ ሰላም እየተረጋገጠ መምጣቱን ጠቅሰዋል። በኦሮሚያ ክልልም መሳሪያ ታጥቀው ጫካ የገቡ ቡድኖች የሰላም ጥሪን ተቀብለው መግባታቸውን ጠቅሰው የክልሉ መንግስት እስከ ታችኛው መዋቅር ድረስ ጠንካራ ስራ በመስራት የሰላም ሁኔታ እንዲረጋገጥ ማስቻሉን ተናግረዋል። በሌሎች ክልሎችም ዘላቂ ሰላምን ለማስፈን የተከናወኑ ተግባራት ውጤት የተገኘባቸው መሆኑን ገልጸው አሁን ላይ በኢትዮጵያ አስተማማኝ ሰላም መኖሩን አብራርተዋል። ሰላም ሚኒስቴር ብሔራዊ ሪፖርት በማውጣት ትክክለኛ ሁኔታን ለማቅረብ የሚያከናውናቸውን ተግባራት አጠናክሮ መቀጠሉንም አንስተዋል። በኢትዮጵያ ለተመዘገቡ ሁለንተናዊ እድገቶች የንግዱ ማህበረሰብ ሚና የጎላ ነው ሲሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የንግድና ቀጠናዊ ትስስር ሚኒስቴር ለሁለንተናዊ ብልጽግና የንግዱ ማህበረሰብ ሚና በሚል መሪ ሐሳብ ከንግዱ ማህበረሰብ ጋር መክሯል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በወቅቱ እንዳሉት መንግስት የሀገሪቱን ብልጽግና ለማረጋገጥ ብዝሃ ዘርፍ ኢኮኖሚ ልማትን ተግባራዊ በማድረግ በየዘርፉ ስኬቶችን እያስመዘገበ መሆኑን ገልጸዋል። በኢትዮጵያ ለተመዘገቡ ሁለንተናዊ እድገቶች የንግዱ ማህበረሰብ ሚና የጎላ መሆኑን ጠቅሰው ለዘርፉ ተዋንያን ተገቢው ዕውቅና ይሰጣል ብለዋል። የንግዱ ዘርፍ እሴት የተጨመረበት ምርትና አገልግሎትን ለተጠቃሚዎች እንዲደርስ የጎላ ሚና እንዳለው ገልጸዋል። የመንግስትና የግሉ ዘርፍ ትብብር በኢኮኖሚ የዳበረች ጠንካራ ሀገር ለመገንባት ወሳኝ መሆኑን በማንሳት ግንኙነቱ በጠንካራ መሰረት ላይ መቀመጥ ይኖርበታል ብለዋል። የንግዱን ዘርፍ ችግሮች በመፍታት ዓለም አቀፍ ተወዳዳሪነትን ለማሳደግ ሀገራዊ የንግድ ፖሊሲ ተዘጋጅቷል። ከ63 ዓመት በላይ የቆየው የንግድ ህግ እንዲሻሻል ተደርጓል ብለዋል። ለውጭ ባለሀብቶች ዝግ የነበሩ የወጪ የገቢ የጅምላና ችርቻሮ ንግድ ክፍት እንዲሆኑ የሚያስችል የኢንቨስትመንት ደንብ ማሻሻያ መደረጉንም ተናግረዋል። የሀገር ውስጥ ምርቶች በዓለም አቀፍ ደረጃ ተወዳዳሪ የሚሆኑበት እድል መፈጠሩን ጠቅሰው የመንግስትን አገልግሎት ቀልጣፋና ምቹ ማድረግ የሚያስችል የአሰራር ማሻሻያ ተደርጓል ብለዋል።
መጪው ዘመን ይዞት የሚመጣውን እድል ለመጠቀም አስፈላጊውን ዝግጅት ማድረግ እንደሚገባ የገለጹት ሚኒስትሩ በተምሳሌትነት የሚጠቀሱ የግሉ ዘርፍ ተዋንያን ማፍራት መጀመሩን ተናግረዋል። መንግስት ኢትዮጵያን የዓለም ንግድ ድርጅት አባል በማድረግ የንግዱን ማህበረሰብ ዓለም አቀፍ ተወዳዳሪነት በጊዜ የለኝም መንፈስ እየሰራ መሆኑን ገልጸዋል። የኢትዮ ቤልጂየም የቢዝነስ ፎረም ኢትዮጵያ ያላትን ሰፊ የኢንቨስትመንት አማራጮች እንድንመለከት አስችሎናል ሲሉ የቤልጂየምና ሉክዘምበርግ ንግድ ምክር ቤት ዋና ስራ አስፈጻሚ ቶማስ ዴቡል ገለጹ። የኢትዮ ቤልጂየም የቢዝነስ ፎረም ግንቦት 25 ቀን 2017 ዓ.ም ከፍተኛ የመንግስት የሥራ ኃላፊዎችና አምባሳደሮች በተገኙበት በአዲስ አበባ ከተማ መካሄዱ ይታወቃል። በፎረሙ ኢትዮጵያውያንና ከቤልጂየም የመጡ በተለያዩ የኢንቨስትመንት ዘርፎች የተሰማሩ ነጋዴዎች ምርቶቻቸውንና አገልግሎቶቻቸውን አስተዋውቀዋል። በማጠቃለያው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤትና የቤልጂየም ንግድ ምክር ቤት በተለያዩ መስኮች በጋራ መስራት በሚችሉባቸው ጉዳዮች ላይ የመግባቢያ ስምምነት ተፈራርመዋል። የቤልጂየምና የሉክዘምበርግ ንግድ ምክር ቤት ዋና ስራ አስፈጻሚ ቶማስ ዴቡል በዚህ ወቅት ፎረሙ ኢትዮጵያ በፈጣን ኢኮኖሚያዊ እድገት ውስጥ መሆኗንና ያላትን ሰፊ ኢንቨስትመንት አማራጮች እንድንመለከት አስችሎናል ብለዋል። ከኢትዮጵያውያን ነጋዴዎች ጋርም ይበልጥ እንድንተዋወቅና የልምድ ልውውጥ ለማድረግ ትልቅ እድል እንደፈጠረላቸውም አመላክተዋል። ስምምነቱ በሀገራቱ መካከል ያለውን የንግድና ኢንቨስትመንት እድሎች ለማሳደግና ለማስተዋወቅ የሚያስችል መሆኑንም ገልጸዋል። በግብርና፣ በታዳሽ ኃይል፣ በኢንፎርሜሽን ቴክኖሎጂ፣ በጤናና በሌሎች ዘርፎች ላይ ለመስራት ፍላጎት እንዳላቸው አመላክተዋል። የአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት ፕሬዝዳንት ዘሃራ መሐመድ በበኩላቸው አዲስ ቻምበር በአገራቱ ነጋዴዎች መካከል እንደ ድልድይ ሆኖ የማገናኘት ሚናዎችን ይወጣል ብለዋል። ስምምነቱ ኢትዮጵያ ከቤልጂየምና ከሉክዘምበርግ ጋር ያላትን የቢዝነስ ትስስር ወደ ላቀ ደረጃ የሚያሸጋግር መሆኑን ተናግረዋል። በቀጣይ የቤልጂየም ባለሀብቶች በኢትዮጵያ ያለውን የኢንቨስትመንት እድል እንዲጠቀሙና የንግድ ለንግድ ግንኙነት እንዲጠናከር ምክር ቤቱ ምቹ ሁኔታ እንደሚፈጥር ተናግረዋል። በመዲናዋ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ እውን የሚያደርጉ ውጤታማ ተግባራት እየተከናወኑ እንደሚገኙ የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ገለጸ። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዳ ድሪባ ለኢዜአ እንደገለጹት ባለስልጣኑ በከተማው የአካባቢ የአየርና የወንዞችን ብክለት መከላከል የሚያስችሉ ተግባራትን እያከናወነ መሆኑን ተናግረዋል። በከተማ ደረጃ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ እውን የሚያደርጉ ውጤታማ ተግባራት እየተከናወኑ እንደሚገኙም ተናግረዋል። ለአየር ንብረት ለውጥ ተጽዕኖ የማይበገር ከባቢን ለመፍጠርም የስነ ህይወታዊና የስነ አካላዊ የአፈርና ውሃ ጥበቃ ስራዎች እየተከናወኑ እንደሚገኙም ተናግረዋል። በከተማዋ ለአረንጓዴ ልማት ለደንና የተለዩ አካባቢዎች ለታለመላቸው ዓላማ እንዲውሉ እየተደረጉ ያሉ ስራዎችም ውጤታማ መሆናቸውን አንስተዋል። የሙቀት አማቂ ጋዝ ልቀትን መቀነስ የሚያስችሉ አማራጭ ኤነርጂዎች እንዲስፋፉ ቢሮ በርካታ ስራዎችን እየሰራ መሆኑንም ጠቁመዋል። የወንዞች ብክለት በመከላከል ማህበራዊና ኢኮኖሚያዊ አገልግሎት እንዲሰጡ ለማስቻል የወንዝ ዳርቻ ልማት በስፋት እየተሰራ እንደሚገኝ ተናግረዋል። ከእንጦጦ ተራራ እስከ ፒኮክ 42 ኪሎ ሜትር ስፍራዎች ላይ የአፈርና ውሃ ጥበቃ ስራ እየተከናወነ እንደሚገኝም ገልጸዋል። ይህም የወንዞችና የአካባቢ ብክለትን ከመከላከል ባለፈ ዜጎች በጽዱና ምቹ አካባቢ እንዲኖሩ የማስቻል ተግባር ነው ብለዋል። በኤሌክትሪክ የሚሰሩ ተሽከርካሪዎች መበራከታቸው ብሎም ህብረተሰቡ ለአረንጓዴ አሻራ የሰጠው ትኩረት በከተማዋ ብክለትን ለመቀነስ ትልቅ ድርሻ እየተወጣ መሆኑን ጠቁመዋል። ለዕለቱ የነበሩት ዜናዎች እነዚህን ይመስላሉ። መልካም ጊዜ።